ኢኮኖሚው አለ። ባንኮች በኢትዮጵያ ሴኩሪቲስ ኤክስቼንጅ በኩል የውጭ ምንዛሪ የሚገበያዩበትን ስርዓት ብሔራዊ ባንክ በዛሬው ዕለት ስራ አስጀምሯል። አዲሱ ስርዓት ግብይቱን ሙሉ በሙሉ በካፒታል ገበያው በተዘረጋ ቴክኖሎጂ አማካኝነት እንዲከናወን የሚያደርግ ነው። በኢትዮጵያ ለመጀመሪያ ጊዜ ስራ ላይ ዋለ የተባለው የውጭ ምንዛሪ ግብይት ስርዓት ትክክለኛ የገበያ ዋጋን ለመለየትና ጥብቅ የቁጥጥር ስርዓትን ገቢራዊ ለማድረግ እንደሚጠቅም ብሔራዊ ባንክ አስታውቋል። ብሔራዊ ባንክ የግብይት ስርዓቱን ስራ እንዳስጀመረ ያስታወቀው ትላንት ማክሰኞ ባካሄደው የውጭ ምንዛሪ ጨረታ ግማሽ ቢሊዮን ዶላር ለ25 ባንኮች ካከፋፈለ በኋላ ነው። የፋይናንስ ባለሙያው ዶክተር አብዱል መናን መሐመድ ጨረታው ለአዲሱ የግብይት ስርዓት የሚሆን ዶላር ለባንኮች ለማቅረብ ያለመ ሊሆን እንደሚችል ይገምታሉ። ምንም የውጭ ምንዛሪ ሳይኖራቸው ወይም ትንሽ የውጭ ምንዛሪ ወይም የሚፈልጉት ሆኖ ቢጀምሩት ምንም ትርጉም አይኖረውም። ስለዚህ ባንኮቹ የውጭ ምንዛሪ የተወሰነ ኖሯቸው ቢጀምሩ ትርጉም የሚሰጥ ስለሚሆን የትናንት ጨረታው የሚመስለው ለምን የገንዘቡ መጠን ስናይ ባንኮች ቢያንስ የተወሰነ ከተለመደው በላይ የውጭ ምንዛሪ ኖሯቸው ይህንን ገበያ ቢጀምሩ የተሻለ ይሆናል ከሚል ይመስላል ብሔራዊ ባንክ ሁለቱን ነገሮች አከታትሎ ያመጣው። ትናንት በተካሄደው ጨረታ $1 የተመነዘረበት አማካኝ ጭማቂ ዋጋ 154 ብር ከ81 ሳንቲም ገደማ፣ ዝቅተኛው ደግሞ 154 ብር ከ24 ሳንቲም እንደሆነ ብሔራዊ ባንክ አስታውቋል። $1 የቀረበው ከፍተኛ ተመን 154 ብር ከ99 ሳንቲም ገደማ ሲሆን ዝቅተኛው 153 ብር ከ50 ሳንቲም እንደነበር የብሔራዊ ባንክ መግለጫ ይጠቁማል። ከተሳተፉት 31 ባንኮች መካከል ለጨረታ ከቀረበው ዶላር ማግኘት የቻሉት 25 ባንኮች ናቸው። ባንኮቹ ባቀረቡት የመጫረቻ ዋጋ የተጠየቀው የዶላር መጠን ብሔራዊ ባንክ ካቀረበው በ92.3 ሚሊዮን ዶላር የላቀ ነው። ብሔራዊ ባንክ 70 ሚሊዮን ዶላር አቅርቦ ከባንኮች 94.7 ሚሊዮን ዶላር የተጠየቀበት 15ኛ መደበኛ የውጭ ምንዛሪ ጨረታ በተካሄደ በሳምንት ልዩነት ውስጥ ይፋ የሆነው ጨረታ በገበያው ተዋናያንና የውጭ ምንዛሪ ስርዓቱን በቅርብ በሚከታተሉ ባለሙያዎች ዘንድ ያልተጠበቀ ነበር። ከመጋቢት 2017 ጀምሮ ብሔራዊ ባንክ በተመሳሳይ አሰራር ለባንኮች ካከፋፈለው የውጭ ምንዛሪ በከፍተኛ መጠን የላቀ መሆኑ በባንኮች ኃላፊዎችና በሸቀጦች የወጪ ንግድ በተሰማሩ ነጋዴዎች ዘንድ ግርምትን የፈጠረ እንደሆነ ዶይቼ ቬለ ለመገንዘብ ችሏል። ጨረታው ያልተጠበቀ የሆነበት አንደኛው ምክንያት ብሔራዊ ባንክ እስከ መጋቢት 8 ቀን ባለው ጊዜ ውስጥ ከሚያካሂዳቸው ዝርዝር ውስጥ ያልተካተተ መሆኑ ነው። ከታህሳስ 28 እስከ የካቲት 8 ባሉት ጊዜያት ብሔራዊ ባንክ 6 የውጭ ምንዛሪ ጨረታዎች የማካሄድ እቅድ አለው። ባንኩ ለሶስተኛው ሩብ ዓመት በአጠቃላይ 420 ሚሊዮን ዶላር የመደበ ሲሆን ለየቀናቱ 70 ሚሊዮን ዶላር ለጨረታ እንደሚቀርብ ባለፈው ህዳር ገልጾ ነበር። የኢትዮጵያ የሎጂስቲክስ ትራንስፎርሜሽን ቢሮ ዳይሬክተር አቶ ወርቁ ለማ ግማሽ ቢሊዮን ዶላር በዚህ ባልተጠበቀ ጊዜ ለጨረታ ይቀርባል የሚል ግምት አልነበራቸውም። ለረዥም ዓመታት በከፍተኛ የባንክ ባለሙያነት ያገለገሉት አቶ ወርቁ የጨረታው ውጤት ገበያው አሁንም ከ500 ሚሊዮን ዶላር በላይ እንደሚጠብቅ ጥቆማ ሰጥቷቸዋል። ማንስ ነው ማጆሪቲውን ያሸነፈው የሚለው ግልጽ አልሆነም። እንግዲህ ምናልባት ማቹር ያደረጉ ፍላጎቶች ይኖሩ ይሆን ነበረ የሚል ነገር አለኝ። እንግዲህ አሁን የፊውል ኢምፖርታችንን ብታየው በልክ ነው እንግዲህ በጣም ብዙ ነው እና የተወሰነው ፐርፐዝ ለእሱ ኢምፖርት ሊውልም የሚችልበት አይነት ሁኔታ ሊኖር ይችላል የሚል እሳቤ ነው ያለኝ። የፋይናንስ ባለሙያው ዶክተር አብዱል መናን ጨረታው በውጭ ምንዛሪ ተመኖች ላይ ለውጥ እንዳላመጣ ታዝበዋል። ከዚህ በፊት ይቀርቡ ከነበረው መጠን በጣም በከፍተኛ ሁኔታ ጨምሮ አሁንም የዶላር ፍላጎት በባንኮቹ በጣም ከፍተኛ እንደሆነ ነው የሚያሳየው። ምናልባት በቅርብ እንኳን ባይፈልጉት ለወደፊት ለደንበኞቻቸው ለማቅረብ ሊፈልጉ ይችላሉ። እንደዛም ሆኖ ግን 6 ባንኮች አላገኙም የሚፈልጉትን ዶላር። የውጭ ምንዛሪ ተመኑም የሁሉ ዶላር ለጨረታ ቀርቦ ንቅንቅ አላለም ከነበረበቱ የመጨረሻው ማለት ነው። ኦልሞስት ንቅንቅ አላለም ከበፊት ከነበሩት 2-3 ጨረታ ተመኖችን ያየን እንደሆነ። ይሄ ማለት የውጭ ምንዛሪ ተመን በጣም ግትር ሆኗል ማለት ነው። ይሄ ደግሞ ስለ ገበያው አጠቃላይ የሚነግረን ነገር አለ። የውጭ ምንዛሪ አሁንም በበቂ ሁኔታ የለም ማለት ነው። ብሔራዊ ባንክ 500 ሚሊዮን ዶላር ለባንኮች ካከፋፈለበት ጨረታ በኋላ በባንኮች ፈቃድ የተሰጣቸው የውጭ ምንዛሪ ቢሮዎችና በትይዩ ገበያው ያለው የምንዛሪ ተመን መሰረታዊ ለውጥ አላሳየም። የብሔራዊ ባንክ አመልካች ዕለታዊ የምንዛሪ ተመን ጨረታው ከተካሄደበት ከትላንትናው ዕለት በሽርፍራፊ ሳንቲሞች ጨምሮ ወደ 155 ብር ገደማ ከፍ ብሏል። በመንግስታዊው ንግድ ባንክ ዛሬ ጉርሻን ጨምሮ በ164 ብር ከ64 ሳንቲም ገደማ የሚመነዘረው ዶላር
በትይዩ ገበያ ከ190 እስከ 200 ብር ድረስ እንደሚከፈልበት ዶይቼ ቬለ ለመገንዘብ ችሏል። የብሔራዊ ባንክ ገዢ ኢዮብ ተካልኝ በቅርቡ የፋይናንስ ምርታ በኢትዮጵያ በተባለ ስብሰባ ላይ ባሰሙት ንግግር ተግባራዊ የተደረጉ ማሻሻያዎች ትልቅ ውጤት ማምጣታቸውን ሲያስረዱ በመደበኛና ትይዩ ገበያዎች መካከል ያለው ልዩነት መጥበቡን ገልጸው ነበር። የሁለት ሳምንት እንኳን የገቢ ንግድ መሸፈን የማይችለው ውጭ ምንዛሪ ክምችት ዛሬ አቻ ኢኮኖሚዎች ደረጃ ደርሷል። እንደ አንድ ብሔራዊ ባንክ ገዢ ይህን ቁጥር ሳይ እሰይ የምልበት ቁጥር ላይ ያደረሰን ሲግኒፊካንት የሆነ ሪሊ ሀገር በችግር ጊዜ የምትጠቀምበት ክምችት ማለት ነው። ሪዘርቭ አቅማችን በከፍተኛ ሁኔታ ነው ያደገው። የትይዩ ገበያና የፎርማል ገበያው የምንዛሬ ልዩነትም እንደምታውቁት 100% አካባቢ የነበረው አሁን ወደ 12-13% አካባቢ ዝቅ ያለበት ሁኔታ መጥቷል። ብሔራዊ ባንክ የኢትዮጵያ የውጭ ምንዛሪ ገበያ የበለጠ ተገማችና የተረጋጋ እንዲሆን የሚያደርገውን ጥረት እንደሚቀጥል ዶክተር ኢዮብ ተናግረዋል። ማዕከላዊው ባንክ የውጭ ምንዛሪ ስርዓት ለውጥ ከተደረገ ወዲህ ከውጭ ሀገራት ወደ ኢትዮጵያ የሚላክ ሐዋላ መደበኛ ባልሆነ መንገድ የሚያስተላልፉ ግለሰቦች ላይ የተወሰዱ አስተዳደራዊ እርምጃዎችን ጨምሮ ግብይቱን ለማረጋጋት የተለያዩ ጥረቶች አድርጓል። ባንኮች የትርፍ ህዳጋቸውን እንዲያጠቡና የሚያስከፍሉትን የአገልግሎት ክፍያ ለደንበኞቻቸው ግልጽ እንዲያደርጉ ብሔራዊ ባንክ የሰጠው ትዕዛዝ ዋና ዓላማ በተለይ በመደበኛና ትይዩ የውጭ ምንዛሪ ገበያዎች መካከል ያለውን ልዩነት ማጥበብ ነበር። ይሁንና በመደበኛና በትይዩ ገበያው መካከል ያለው የተመን ልዩነት እስካሁን በቅጡ አልጠበበም። አቶ ወርቁ በስርዓቱ ላይ መሰረታዊ ለውጥ የሚመጣው ሀገሪቱ የውጭ ምንዛሪ የምታገኝባቸውን መንገዶች በማሻሻል እንደሆነ ያስረዳሉ። በእኔ እምነት በዚህ በአንድ ጊዜ በሚደረግ ነገር ብቻ የተለየ ለውጥ ይመጣል ብዬ አላስብም። በቀጣይነት ይሄን የመሳሰሉ አቅርቦቶች በሰፊው ሊከናወኑ ይኖርባቸዋል ብዬ አስባለሁ፣ መሰረታዊ ለውጥ ለማምጣት። ምክንያቱም ስቲል ፍላጎቱንና አቅርቦቱ መካከል ያለው ልዩነት ሰፊ ነው። በመሰረታዊነትም ደግሞ ይሄን የገበያ ማረጋጋቱን ሊያመጣ የሚችለው ብሔራዊ ባንክ በየጊዜው የሚያደርገው ኦፕሽን ብቻ ነው የሚልም እምነት የለኝም። እኔ ጄኔሬሽኑ ላይ በደንብ መስራት የሚገባ ይመስለኛል። ኤክስፖርታችንን በጣም ማጠናከር ይገባናል። ኢንካሚንግ ሪሚተንስ በጣም ማጠናከር ይኖርብናል። ኤፍዲአይ ኢንካሚንግ ፎሬን ኢንቨስትመንት በትልቁ ማሳደግ ይኖርብናል። ምናልባት እንግዲህ የብሔራዊ ባንክ ቋት የሚፈቅድ ከሆነ በዚሁ አይነት በሪዝነብል ኢንተርቫል ይህንኑ አይነት ጉዳይ የሚደግሙ ከሆነ ከተወሰነ ጊዜ በኋላ ይሄ መረጋጋቱ የሚመጣ ነገር ይመስለኛል። ብሔራዊ ባንክ $500 ቢሊዮን በጨረታ ለባንኮች ሲያከፋፍል በእጁ ከሚገኙ መሳሪያዎች ትልቁን እንደተጠቀመ የሚያምኑት ዶክተር አብዱል መናን የውጭ ምንዛሪ ገበያውን በማረጋጋት ረገድ ግን እንዳልተሳካለት ይናገራሉ። ዶክተር አብዱል መናን በባንኮች የውጭ ምንዛሪ ቢሮዎችና በትይዩ ገበያው መካከል የተበጣጠሰ የሚሉትን የውጭ ምንዛሪ ገበያ ማረጋጋት ለብሔራዊ ባንክ በጣም ሊያስቸግረው እንደሚችል ያምናሉ። እስካሁን እኮ ከአይኤምኤፍ ያገኘነው 2.1 ቢሊዮን አካባቢ ነው አይደለም? የዛን 25% ነው ባንዴ የተጠቀመበት ማለት ይቻላል። እንደው ለማነጻጸር ይሄን ተጠቅሞ የውጭ ምንዛሬው እዛው ነው። ምንም ንቅንቅ አላለም ተመኑ ማለት ነው የባንኮቹ። እንደዛም ሆኖም ይደንቀህ የፓራሌል ገበያው ደግሞ ቀስ እያለም እየጨመረ ነው አሁንም እና የበለጠ በጣም ሰፋ አድርጎ ነገሩን ማየት ያስፈልጋል። በደንብ ማርኬቶቹን በደንብ ለይቶ ምናልባት ከብሔራዊ ባንክ አቅምም የሆነ ይመስላል። ለምሳሌ አሁን ካፒታል የሚሸሽ ከሆነ በብሔራዊ ባንክ የሚረጋጋ አይደለም። ለምንድን ነው የሚሸሸው? ሰዎች ንብረታቸውን እየሸሹ ከሀገር የሚያስወጡት ለምንድን ነው የሚል ታክስ ስርዓቱ ከሆነ እንደዚህ አይነት ነገሮችን ከብሔራዊ ባንክ ውጭ ማየት የሚያስፈልግ ይመስለኛል። የብሔራዊ ባንክ ገዢ ኢዮብ ተካልኝ የውጭ ምንዛሪ ገበያ ስርዓቱን በማረጋጋት ረገድ አሁንም የሚቀሩ ነገሮች መኖራቸውን ጠቅላይ ሚኒስትር አብይ አህመድ በተገኙበት ስብሰባ ላይ ተናግረዋል። ማዕከላዊ ባንክ ተግባራዊ በሚያደርጋቸው ማሻሻያዎች ሰዎች በጥሬ ገንዘብም ይሁን በአይነት ንብረታቸውን ከኢትዮጵያ ወደ ሌላ ሀገር እንዳያዘዋውሩ የሚከለክለው አሰራር ሊቀየር እንደሚችል ፍንጭ ሰጥተዋል። አሁን የሚቀሩ ነገሮች አሉ። ክቡር ጠቅላይ ሚኒስትር ከረንት አካውንቱንም ለቀን ቢሆን ማይንድሴቱ የሴንትራል ባንኩም የባንከሮቹም የግሉም ዘርፍ ያንን የሚፈታ ማሻሻያዎች እያደረግን ነው። በሚቀጥሉት ሳምንታት ውስጥ ተግባራዊ የሚደረግ ለምሳሌ ስታርታፕ አንድ ወጣት አዲስ ሀሳብ አመንጭቶ እውቀቱን ሽጦ ያገኘውን ገንዘብ ኡጋንዳ ወይም ኬንያ እንዲያስቀምጥ እዚህ ካስቀመጠ መጠቀም አትችልም የሚል አይነት እይታ ነው አነለ። እነዚህን ፈንዳመንታሊ የሚቀይር አሰራር ኮንፊደንስ የሚፈጥር ባለሀብቱ ሀብቱን ማስገባት ማስወጣት መጠቀም የሚያስችለው ተጨማሪ ማሻሻያዎች እየሰራን የውጭ ምንዛሬው የበለጠ እንዲረጋጋና ኢንፋክት በእኛ ግምገማ የውጭ ምንዛሬው አሁን ሊትል ቢት ኦቨርፕራይስድ ነው፣ አፕሪሼት ማድረግ አለበት። ለዚህ አቀደን ነው በአመቱ ውስጥ እየሰራን ያለ ነው። የብሔራዊ ባንክ ገዢን ጨምሮ የኢትዮጵያ መንግስት ሹማምንት
ከሐምሌ 2016 ጀምሮ ስራ ላይ የዋለው የውጭ ምንዛሪ ስርዓት የሸቀጦች የወጪ ንግድንና ሐዋላን ማበረታታትን ጨምሮ ከፍ ያለ ውጤት እንዳመጣ በልበ ሙሉነት ቢናገሩም ለውጡ ከፍ ያለ ኪሳራ ያስከተለባቸው ተቋማት አሉ። ብሔራዊ ባንክ እስከ ሰኔ 2017 ባለው በጀት ዓመት ብቻ 428.6 ቢሊዮን ብር የተጣራ ኪሳራ እንደገጠመው የተቋሙ ዓመታዊ የፋይናንስ ሪፖርት አሳይቷል። የውጭ ምንዛሪ ንብረቶችና ዕዳዎች የምንዛሪ ስርዓት ለውጥ ከተደረገ በኋላ ሲሰሉ የተከሰተው ኪሳራ 445.2 ቢሊዮን ብር ድርሻ አለው። ብሔራዊ ባንክ የወርቅ አቅርቦትን ለማበረታታት የተከተለው አካሄድ 57 ቢሊዮን ብር ኪሳራ እንዳስከተለ በሪፖርቱ ሰፍሯል። ዓለም አቀፍ ዋጋ የወርቅ ተመን ይታወቃል። ለሀገር ውስጥ አምራቾች ከዛ የበለጠ ዋጋ ከሰጠሃቸው ከሀገር ውስጥ አይደለም ከጎረቤት ሀገርም ይመጣልሃል ወርቅ። ምን ችግር አለው? እሱን ኤክስፖርት ታደርጋለህ እና የውጭ ምንዛሬ ያገኛል። ይሄ የውጭ ምንዛሬ ደግሞ የዚህ የውጭ ምንዛሬ ስርዓቱን ተመኑን ለማረጋጋት ይጠቀምበታል። በእንደዚህ የሆነ አክሳሪ በሆነ ዘዴ ነው የውጭ ምንዛሬ ስርዓቱን ለማረጋጋት የሚፈልገው። 57 ቢሊዮን ነው ብሔራዊ ባንክ የከሰረው አምና ብቻ በዚህ በወርቅ ጉዳይ። የጋና ሴንትራል ባንክም ይህንን ጉዳይ የተጠቀሙበት አይኤምኤፍ ከፍተኛ ወቀሳ ነው የወቀሰው። ባይለወይ ብሔራዊ ባንክም ይሄ ጉዳይ መነሳቱ ማይቀር ነው የሚመስለኝ። ጎልድ ፎር ሪዘርቭ ፕሮግራም ይሉታል። ወርቅን ትሸጣለህ በከሳራ የተወሰነ የውጭ ምንዛሪ ታገኛለህ። የውጭ ምንዛሪ ተመኑ እንዳይዳከምብህ ትጠቀመዋለህና እንደዚህ አክሳሪ የሆነ ዘዴ ነው ብሔራዊ ባንክ የተጠቀመው። የውጭ ምንዛሪ ክምችትን ለማጠናከርና ሴዲ ተብሎ የሚጠራውን የመገበያ ገንዘብ ለመደገፍ የጋና ብሔራዊ ባንክ የዘረጋው የወርቅ ግዢ መርሃ ግብር በጎርጎሮሳዊው 2025 ብቻ የ214 ሚሊዮን ዶላር ኪሳራ አስከትሏል። ዓለም አቀፉ የገንዘብ ድርጅት በወርቅ ግዢው ምክንያት የደረሰው ኪሳራ የጋና ብሔራዊ ባንክ ብቻ ሳይሆን የሀገሪቱ መንግስት ጭምር ሆኖ ሊመዘገብ ይገባል የሚል አቋም አለው። የኢትዮጵያ ብሔራዊ ባንክ ወርቅ የሚገዛበት አካሄድ በገንዘብ ፖሊሲ ላይ ጭምር ጫና እንደሚኖረው ዶክተር አብዱልመናን መሐመድ ተናግረዋል። አድማጮች፣ የዛሬው መሰናዶ ተጠናቀቀ። እሸቴ በቀለ ነኝ። ጤና ይስጥልኝ።